የአደይ ቤተሰቦች በስተመጨረሻ ብርሃንና እናቷ ሰርጓንና ደስታዋን ሊካፈሉ ከገጠር ሰተት ብለው መጡ። አደይ የተፈጠረውን ነገር በሙሉ ዝርግፍ አድርጋ ስትነግራት እናቷ እጅግ በጣም አዘነችና የኔ ልጅ መከራና ስቃይሽን አይተሽ እናትሽንና እህትሽን እየጦርሻለሽ ምስኪን፣ በደስታሽ ጊዜ ይሄ መፈጠሩ በጣም አዝናለሁ። ለማንኛውም የዴቭን እናት ጥሯትና ያለውን ነገር መነጋገር አለብን ብላ ወሰነች። ዴቭም እናቱን ወደ ለሊ ቤት ይዞ ከመጣ በኋላ የዴቭ እናት በድጋሚ የቆሻሻ እንትን በፍጹም ልጄ እንዳገባ አልፈልግም። እኔ የምፈልገው የሚወዳትና የሚያፈቅራት ሌላ ክብራችንንና ዘራችንን የምትመጥን ሌላ ሰው አለች። እሷን ነው ምድረው። ከሷ ውጭ ማንንም ልድር አልችልም ብላ ደመደመች። የአደይ እናትም ትዕግስቷን መቆጣጠር አቃታትና ስሚ፣ እንደ እድሜያችን ብንከባበር በጣም ደስ ይላል። እናንተ መጣችሁብን እንጂ እኛ በጭራሽ አልመጣንባችሁም። የዴቭ እናት የምትናገረውን ነገር ልክ ወቂ። የኔ አደይ የኔ አበባ ቆሻሻ አይደለችም፣ እንደውም ስትበዛበት እንጂ። በፍጹም አደይ ማለት እጅግ በጣም ተወዳጅነትና ሰውን አክባሪ ብዙ የማታወራ ሴት ናት። ስለዚህ ብዙ ነገር አትርከሚ ብላ ስትል የዴቭ እናትም በድጋሚ ልብ የሚሰብር ነገር ተናገረች። ዴቭም ራሱን መቆጣጠር አቅቶት እናቴ እኔ ስለማከብርሽና ስለምወድሽ ይህን ሁሉ ታግሻለሁ። ካሁን በኋላ ግን ምንም ነገር ልታገስሽና ምንም ነገር ልልሽ አልችልም። አየሽ እድሜ ልክ ዋጋና መስዋዕትነት እየከፈልኩበትን ፍቅር እና እንዲህ በከንቱ የምተወው ሰው አይደለሁም። አደይና እኔ ብዙ ዋጋ ከፍለናል። አንቺ ደግሞ የምትፈልጊው ሀብታምና ገንዘብ ያላትን አግብቼ እንድኖር ነው የምፈልጊው። ዴቭ እባክህ እባክህ፣ እኔ ልቤ በሽተኛ ነኝ። አባትህ ደግሞ አሁን ቢመጣ የሚለውን ነገር ብታውቅ ኑሮ እጅግ በጣም ታዝን ነበር። ስለዚህ እኔንም ተስፋ አታስቆርጠኝ፣ እኔንም ደስ የሚያል ነገር እንድናገር አታድርገኝ ብላለችው። ማሚ የፈለግሽው መሆን ትችያለሽ። እድሜ ልኬን ዋጋ የከፈልኩበትን ፍቅር በከንቱ ላስገባው አልችልም። አደይ ዛሬም ነገም የኔ ሚስት ናት፣ ወደፊትም አገባታለሁ ብሎ ደመደመ። የአደይ እህት ደግሞ አደይ እኔ ህይወትሽን በሙሉ ዋጋና መስዋዕትነት ለኛ ከፍለሻል። ካሁን በኋላ ደስተኛ ሆነሽ እንድትኖሪ እፈልጋለሁ። ግን ይህ አይነት ጭቅጭቅ ካለ እንድትገቢ አልፈልግም ብላ ቀወጠችው። ለሊም ደግሞ የዴቭን ስሜት ከተረዳሽ በኋላ የምትፈልጊውን ነገር ማድረግ ትችያለሽ ስትላት ነበር። አደይ ከሚባለው በላይ እጅግ በጣም ልቧ ተሰብሮና እማዬ የኔ እድል ግን ምን አይነት ነው? ዋጋና መስዋዕት የከፈልኩበት ነገር በቃ ካሁን በኋላ አርፌ የራሴ ህይወት አለኝ ብዬ ተስፋ ያልኩበት ነገር በሙሉ ገደል ገባ ብላ አለቻት። ዴቭም እጅግ በጣም አዘነና የአደይን እናትና እህት ብርሃን ይቅርታ ቢጠይቅም አንተ ምን አጠፋህ የኔ ልጅ፣ ዋናው እናትህ ናት፣ እናትህን ደግሞ የመረዳ ሰላም ሰላም። ውድ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ልብ አንጠልጣይ የሆነው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን ውድና መልካም ቤተሰቦቻችን ከልብ እናመሰግናለን። የአደይ መጨረሻ እጅጉን በጣም ያሳዝናል። አሁንም ቢሆን የዴቭ እናት ክፋትና ተንኮሏን እንደቀጠለች ትገኛለች። አደይ ቤተሰቦቿን የምታገባበትን ቀን ደውላ ነግራቸው ብርሃንና እናቷ ጉዟቸውን ቀጥለው ነበር። አደይም ደግሞ ዴቭ ከእናቴ ጋር ላስተዋውቅሽ፣ ጸጉርሽን ተሰሪ፣ ልብስሽን ልበሺ፣ ራስሽን ጠብቂ፣ ቢያንስ እናቴ የምትፈልጋትን አይነት ሴት ሆነሽ እንድትቀርቢ እፈልጋለሁ ብሎ ሲላት በጣም ተናደደችና አደይ
እንድትናደጅና እንድትከፊ ፈልጌ አይደለም ብሎ ሲላት፣ ዴቭ እኔን የድሮዋን አደይን የምትፈልግ ከሆነ ቀጥላለሁ፣ እናትህ የምትፈልገውን ነገር እሆናለሁ ብዬ ማንነቴን በፍጹም ልቀይር አልችልም ብላ ደመደመች። ለሊም መከረቻትና ዴቭ እውነቱን ነው፣ አማትሽ ፊት ሽክ ብለሽ ፏ ብለሽ እንድትቀርብ ይፈልጋለሁ አለችና ለሊ ባላት ነገር ውብ ነገር አደረገቻትና አደይም ትውውቋን ወደ ዴቭ እናት ቤት ቀጠለች። የዴቭ እናት እንግዲህ ተቀምጠው ሳለ የፍቅር እናት መጣችና ሰላም ስትላቸው እሷ ደግሞ ተጠይፋ ቁጭ አለች። አደይ በጣም ተናደደችና ፊቷ ተቀያየረ። ሌሎቻችሁ ውጡ፣ የልጄን ሚስት እስቲ በደንብ እናውራ አለች የፍቅር እናትና ዴቭ። እንዲሁም ደግሞ ለሊም እኔ አብሬ ልቆይ እንዴ ብላ ስትል አንቺ ማናባሽ ስለሆንሽ ብላ አለቻት። ሮማንና ሄሉዬንም ተዛ ቦታ አስወጣቻቸውና አደይና የዴቭ እናት ቁጭ ብለው ማውራት ጀመሩ። እሺ ቦታሽን ወቂ፣ ደረጃሽን ወቂ፣ ዘር እንዳታበላሽ፣ የኔ ልጅ የዋህና ሚስኪን ስለሆነ እንድትጫወችበትና እንደፈለግሽ እንድታረጊ አልፈቅድልሽም አለቻት። ከዛ እንዴ ማዘር እኔ አደይ እዚህ ቤት ሰራተኛ ሁኜ ከሰራተኝነት ወጥቼ የራሴ ህይወት መመስረቴ ነው እንዴ ይህን ያክል የሚያስብለኝ? እንደውም እኮ ሰራተኛ ለእናንተ አልገባችሁም እንጂ ከመዝረፍ ተመስረቅና ተማጭበርበር እንዲሁም ደግሞ የቤተሰብ ሸክም ሆኖ ሰርቶ ቤተሰብን መርዳት ምንኛ መታደል ነው። አንቺም እኮ ዛሬ ባይሆን የዴቭን አባት ከማግባትሽ በፊት ብዙ ስቃይና መከራዎችን አልፈሽ ሊሆን ይችላል። ስለ እኔ የማታውቂው ነገር ካለ ጠይቂ፣ ማወቅ የምፈልጊውን ነገር ካለ እነግርሻለሁ ብላለቻት። በይ አይኔ ላይሽ አልፈልግም፣ ከዚህ ቦታ ቀጥ ብለሽ ውልቅ ብለሽ ከልጅ ህይወት ውጪ አለቻት። አደይ ራሷን መቆጣጠር አቃታትና አንቀጠቀጣት። ከዛ እየበረረች ወደ ጓደኛዋ ለሊ ቤት ከሄደች በኋላ ደምን ባያነባች የተፈጠረውን ሁሉ ነገረቻት። አዘነች። ለሊም ካጠገቧ ሁና የአደይን ስሜት ተረድታ ለማረጋጋትና ካለችበት ስሜት ላይ ለማውጣት ብዙ ነገር አደረገች። ዴቭም በር ላይ እንግዲህ አሹ እንዲሁም ደግሞ ዳይመንድና አበበ ነበሩና ምኑን አይሆን ምንድን ነው እየተባባሉ ተደነጋገጡና ዴቭም ተመልሶ እናቱን ማናገር ጀመረ። እማዬ ቆይ ምን አድርገሽ ነው? የተፈጠረው ነገር ምንድን ነው? እየተባሉ ሲጨቃጨቁ የፍቅር እናት መጣችና አልሚ አደይ ምን ብለሻት ነው? ቆይ እሷ ምን አደረገች? አደይ እኮ ስላላወቅሻት እንጂ በጣም ጥሩና መልካም ልጅ ናት ብላ ስትል ታይ እታለም አንቺ ነሽ ዘራችንን የማይመጥን ዘረቢስ እያመጣሽ እሷ የሚመጥናት አንዱን ገበሬ ዛው ገጠር አግብታ ከቤተሰቦቿ ጋር መሆን ነው ያለባት። በቃ ጨርሻለሁ አለችና እንዴ እናቴ ቆይ ምን ሆነሻል? የኔ ደስታ የሚያስደስትሽ ሴት መሆን አለብሽ። እኔን የምትወጂኝና እንደ ልጅ የምታስብልኝ ከሆነ ለአገባት ያስብኳትን ሴት መውደድ አለብሽ። ለምንድን ነው እንደዚህ የምትሆኙ? ይሄ ከሆነ ባትመጭብኝ ይሻለኝ ነበር ብሎ ሲጮህባት ሄዳ ሳሎን ላይ ድፍት አለች። የልብ ኬዝ አለባት አሉና አንጠልጥለው ወደ ሆስፒታል ሲወስዷት ሆስፒታልም ከሄደች በኋላ ዶክተሩ እንግዲህ እናትህ በከባድ የድንጋጤ ምክንያት በጣም አሟታል ዴቭ፣ ስለዚህ ካሁን በኋላ እሷን የሚያስቆጣና እሷን ችግር ውስጥ የሚያስገባ ነገር ካለ በጭራሽ እንትን ማለት የለባችሁም ብሎ አለ። አይ ዶክተር አንተ ያላወቅከው ነገር ብዙ ነገር አለ። እናቴ በድንገት ልቧ እንዲጸጥ ያለበት ምክንያት ከባድ ነው አለ። ዶክተሩም ወደ ምርመራ ክፍል አስገባና እየመረመራ ሳለ አንሶላው እንኳን የግማቱ ግማት ሰው አያስተኛም። የዛ ሀገር ሆስፒታል እንደው ቢቸግር ነው እንጂ ምንም ለውጥ የለው። ሰው በገዛ እጁ ይቃጠላል እንዴ ብላ ስትል ዶክተሩም እናቴ ምንድን ነው የተፈጠረ ነገር አለ? የምረዳሽ ነገር አለ እንዴ ብሎ ሲላት ልጄ የቤት ሰራተኛ ሊያገባ እንዴት ሊሆን ይችላል ብዬ ስቆጣ መልስ ሰጠኝ። እኔ የማመጣትንና የምወዳትን ሴት መውደድ አለብሽ ብሎ ተናገረ። ይሄ ነው ራሴን እንድስት ያደረገኝ ብላ አለችው። ከዛ እንዴ እናቴ እሱ እኮ ታዲያ ልክ ነው፣ የወደደውን
ሰው ልትረጅለትና ልትቀበይለት ግድ ይልሻል አላት። እኔ እስካልወደድኳት አንድ ተራ የቤት ሰራተኛ እንዴት ለልጅ ሚስት ትመጥነዋለች እንዴ? አደይም ባልሆነ እንደዚህ የምትዩ አላት። አንተም ታውቃታለህ እንዴ? እናንተ ቤትም ሰራተኝነት ሰርታለች እንዴ አለችው። አይ መስራት እኮ የሰው ልጅ አላማና እቅዱን ያሳካል። ይሄው እኛስ እየሰራን አይደል እንዴ? እርሰውስ ታይሰሩ ገንዘብ ሊያገኙ ይችላሉ እንዴ ብሎ ሲያፋጥጣት፣ አይ እኒህ ሰራተኞች አንዴ አየር ቀየር ታደረጉ ጥጋባቸው በዛው ልክ ነው ብላ አለችው። እናቴ ይቅርታ፣ ስለ አደይ ምንም የምታውቂው ነገር ያለ አይመስለኝም። አደይ ማለት ብዙ ማውራት የማትፈልግ በጣም አንበሳና እንዲሁም ደግሞ ጥሩ ሰው ናት ብሎ ሲመሰክር በጣም ደነገጠችና ዝም አለች። እናንተ ጋር ከማመላለስ አሁን የምታክመኝን ነገር አክመኝና ከዚህ ቦታ መውጣት ፈልጋለሁ አለችው። እሺ አለና ዶክተሩም ታከማት። በኋላ ከዛ ቦታ ላይ ተያይዘው ወጡ። የፍቅርም እናት ዴቭ መረጋጋት ነበረብህ። እናትህን ከድሮ ጀምሮ እንደዚህ አይምሮዋን የሚነካ ነገር እያወቅ እንዴት እንደዚህ ታደርጋለህ? ምንም መናገር የለብህም ነበር። እታለም ምን ሆነሻን? ስለ አደይ ሁሉንም ታሪኳን እኮ እኔ መናገር ያልፈለግኩት ይሄ ነገር ይመጣል ብዬ ነው። እናቴ ደግሞ በጣም አስቸጋሪ ባህሪ ያላት። ይህን ሁሉ ስለ አደይ አንቺ ለምን ተናገርሽ ብሎ ሲላት፣ እባክ እኔ ምንም የተናገርኩት ነገር የለም፣ የሌለና ያልተጻፈ ነገር ባታወራ ደስ ይለኛል አለችው። ከዛ እንዴ እና ታዲያ ማን ነው የነገራት? ሊዱ ትሆናለች እህትህ። ሊዱ በጭራሽ ይህን ልታደርግ አትችልም፣ ምክንያቱም በተደጋጋሚ አስጠንቅቂያታለሁ። እንግዲያ ታዲያ ማን ነው? ፍቅር ናት የምትሆነው። ከሷ ውጭ እኔ ማንም ጠላት የለኝም። እንዴ እህት አይደለች እንዴ? እንዴት ይህን ሁሉ ነገር ታደርጋለች? ዴቭ ሁሉንም ነገር ፍቅር ላይ መለጠፉ ተገቢ ነው አለችው። እውነቴን ነው ታለም፣ እሷ ከሆነች አለቃትም ብሎ ደመደመ። የቤዛ ወንድም ዶክተሩ እግር ላይ ተለጠፈና ይቅር በለኝ፣ እህቴን ፍታልኝ፣ ከዛ ቦታ ለሷ አይመጥናትም፣ እኔ ያለ እናት እህቴ ዋጋና መስዋዕትነት ከፍላ ነው ያሳደገችኝ እያለ ቢለምንም ዶክተሩም ደግሞ ቤዛ የእጇን ማገኘት አለባት፣ ዳኒ አንተም ስላልታሰርክ ፈጣሪህን አመስግን ብሎ አለው። አበበ ሄሉ ከነሮማን ጋር እዛ የቤት ሰራተኛ ሆና በመስራቷ እጅግ በጣም እያሰበና እየተጨናነቀ ይገኛል። አሹም እንደለመደው ሮማንን አልገባኝም ብትለውም ድጋሚ የፍቅር ጥያቄ እያቀረበላት ይገኛል። ሩታ ደግሞ ከዶክተሩ ፎንቃና ፍቅር ገብቶላት ሂዳ ቢሮ ከደወለችለት በኋላ እንደሌለ ስታውቅ ወረቀት አንስታ ጽሁፍ ጽፋ አስቀምጣ ሄደች። ዶክተሩ የአደይ እንደዛ መሆን እጅጉን በጣም አጨናንቆት ወደ ለሊ ጋ ደወለና የተፈጠረውን በሙሉ ካወቀ በኋላ አደይን ለማረጋጋትና ለማጽናናት ሰተት ብሎ ወደ ለሊ ቤት መጣ። ለሊም ደግሞ ዶክተር፣ እኔ አደይ በፍጹም ልትረጋጋልኝ አልቻለችም፣ ከቻልክ እስኪ ለማረጋጋት ሞክር፣ የተፈጠረው ነገር በጣም ከባድ ነው ብላ ስትለው ዴቭና ባቡሬ ተከታትለው መጡና አደይስ ለሊ ብሎ ሲላት ዴቭ ወደ መኝታ ክፍል እንዳትገባ ብላ አለችው። ሰተት ብሎ ሲገባ አደይም ከዶክተሩ ጋር ተቃቀፈች። ወይ ምን እየተካሄደ ነው? ዶክተር፣ እኔና አደይ ክፍተት ስንፈጥር ሩጣ ከሷ ጋር የምትለጠፈው ምን ጉር ነው ብሎ አንገቱን ሴት አደረገና ተፋጠጡ። ለሊና ባቡሬ በጩኸት ቤቱን ቀወጡት። ውድ የተከበራችሁ የቻናላችን ቤተሰቦች ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።